ይሁን። እንግዲህ ባለፈው የጀመርናቸውን አንዳንድ ሀሳቦች ዛሬ አይ ቲንክ መጠቅለል ይኖርብኛል። እንግዲህ የቱ ጋር እንደማቆም ባላቅም የቻልኩትን ያልቀጥላለሁ። የማቴዎስ ወንጌል ምዕራፍ 5 ጀምሮ እስከ 7 ያለው የተራራውን ስብከት ያየን ነበረ። እንግዲህ ጌታ ቢፈቅድ ሌላም ጊዜ የምናየው ይመስለኛል። ግን ዛሬ የቻልነውን ያለን ገፋና ኔክስት ዊክ ጀምሮ ደግሞ በሌላ ጸጋ ደግሞ ሌሎች ጋር እንቀጥላለን። የምዕራፍ 5ን ከቁጥር 17 ጀምሮ ያው ትንሽ ለመፍጠን እንዲመቸኝ ያለፉትን በደንብ እንዳየን አስቤ ከ17 ጀምሮ ያለውን ምዕራፍ 5 ከ17 ጀምሮ እስከ ምዕራፍ 6 መጨረሻ ለማንበብ ልሞክር። ረዘም ያለ ክፍል ነው። እንግዲህ ሁላችንም በትዕግስት እንቀጥላለን እያነበብን። ቃሉ አንዳንዴ ዝም ብሎ መነበብም አለበት አይደለ? አንዳንዴ ቁርጥ እያደረገን ስንወጣ ጥሩ አይደለም። እሺ፣ እንደዚህ ይላል የእግዚአብሔር ቃል። በጌታ በኢየሱስ ስም አነባዋለሁ። ሕግንና የነቢያትን ቃል ለመሻር የመጣሁ አይምሰላችሁ፣ ለመፈጸም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ፊደል ወይም አንዲት ነጥብ እንኳ አትሻርም። ስለዚህ ማንም ከነዚህ ትእዛዛት አነስተኛይቱን እንኳን ቢተላለፍ ሌሎችንም እንዲተላለፉ ቢያስተምር በመንግሥተ ሰማይ ታናሽ ተብሎ ይጠራል። ነገር ግን እነዚህን ትእዛዛት እየፈጸመ ሌሎችም እንዲፈጽሙ የሚያስተምር በመንግሥተ ሰማይ ታላቅ ይባላል። ጽድቃችሁ ከፈሪሳውያንና ከኦሪት ሕግ መምህራን ጽድቅ ልቆ ካልተገኘ መንግሥተ ሰማይ መግባት አትችሉም። ለቀደሙት ሰዎች አትግደል፣ የገደለ ይፈረድበታል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። ማንም ወንድሙን ጅል የሚል በሸንጎ ፊት ይጠየቅበታል። ደደብ የሚለው ደግሞ የገሃነም እሳት ፍርድ ይጠብቀዋል። ስለዚህ መባህን በመሠዊያው ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ መባህን በዚያው በመሠዊያው ፊት ተወው። በመጀመሪያ ሄደህ ከወንድም ጋር ተስማማ፣ ከዚያም ተመልሰ መባህን ለእግዚአብሔር አቅርብ። የከሰሰህ ባላጋራህ እንዳያስፈርድብህ፣ ዳኛውም ለአሳሪ አሳልፎ እንዳይሰጥህ፣ በወህኒም እንዳትጣል በመንገድ ላይ ሳለህ ከባለጋራህ ጋር ፈጥነህ ተስማማ። እውነት እልሃለሁ ካስፈረደብህ ግን የመጨረሻዋን ሳንቲም እስክትከፍል ድረስ ከዚያ አትወጣም። አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ሴትን በምኞት ዓይን የተመለከተ ሁሉ በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይንህ የኃጢአት ሰበብ ቢሆንብህ አውጥተህ ወዲያ ጣለው። ሰውነትህ በሙሉ ወደ ገሃነም ከሚጣል ከሰውነትህ አንዱን ክፍል ብታጣ ይሻልሃል። ቀኝ እጅህ የኃጢአት ሰበብ ቢሆንብህ ቆርጠህ ወዲያ ጣለው። ሰውነትህ በሙሉ ወደ ገሃነም ከሚጣል ከሰውነትህ አንዱን ክፍል ብታጣ ይሻልሃል። ሚስቱን የሚፈታ ሁሉ የፍቺ ወረቀት መስጠት አለበት እንደተባለ ሰምታችኋል። እኔ ግን እላችኋለሁ በላዩ ላይ ስታመነዝር ካላገኛት በስተቀር ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል። በዚህ ሁኔታ የተፈታችውን ሴት ያገባም እንዳመነዘረ ይቆጠራል። ለቀደሙት ሰዎች በሐሰት አትማል፣ በእግዚአብሔር ፊት የማልሆንም ጠብቅ እንደተባለ ሰምታችኋል። እኔ ግን ፈጽሞ አትማሉ እላችኋለሁ። በሰማይም ቢሆን አትማሉ፣ የእግዚአብሔር ዙፋን ነውና፣ በምድርም ቢሆን አትማሉ፣ የእግዚአብሔር የእግሩ ማረፊያ ናትና፣ በኢየሩሳሌምም አትማሉ፣ የታላቁ ንጉሥ ከተማ ናትና። በራሳችሁ ቢሆን አትማሉ፣ ከጠጉራችሁ መካከል አንዲት እንኳን ነጭ ወይም ጥቁር ማድረግ አትችሉምና። ስለዚህ ስትነጋገሩ ቃላችሁ አዎን ከሆነ አዎን፣ አይደለም ከሆነ አይደለም ይሁን። ከዚህ ውጭ የሆነ ሁሉ ከክፉ የሚመጣ ነውና። ዓይን ስለ ዓይን ጥርስ ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉ አድራጊውን ሰው አትቃወሙት። ነገር ግን ቀኝ ጉንጭህ ለሚመታ ሌላው ጉንጭህን ደግሞ አዞርለት። አንድ ሰው እጀ ጠባብህን ሊወስድ ቢከስህ ካባህን ጨምረህ ስጠው።
አንድ ሰው 1 ኪሎ ሜትር ተኩል የሚያህል ርቀት እንድትሄድ ቢያስገድድህ እጥፉን መንገድ አብረው ሂድ። ለሚለምንህ ስጥ፣ ከአንተም ሊበደር የሚሻውን ፊት አትንሳው። ወዳጅህን ውደድ፣ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ እላችኋለሁ። እንደዚህም በማድረጋችሁ በሰማይ ላለው አባታችሁ ልጆቻችሁ ትሆናላችሁ። እርሱ ፀሐዩን ለክፎችና ለደጎች ያወጣል፣ ዝናቡንም ለኃጢአተኞችና ለጻድቃን ያዘንባል። የሚወዷችሁን ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ? ቀራጮች ሲን ያደርጉ የለምን? ወንድሞቻችሁን ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ? አሕዛብስ ይህንኑ ያደርጉ የለምን? ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። ሰዎች እንዲያዩላችሁ መልካም ሥራችሁን በፊታቸው ከማድረግ ተጠንቀቁ። እንዲህ ካደረጋችሁ ከሰማዩ አባታችሁ ዋጋ አታገኙም። በሰዎች ዘንድ ለመከበር ብለው በየጎዳናውና በየምኩራቡ ጥሩምባ እንደሚያስነፉ ግብዞች እናንተም ለድሆች ምጽዋት በምትሰጡበት ጊዜ ይታይልኝ ብላችሁ አታድርጉ። እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። እናንተ ግን ለድሆች ስትሰጡ ቀኝ እጃችሁ የሚያደርገውን ግራ እጃችሁ አይወቅ። ምጽዋታችሁ በስውር ይሁን፣ በስውር የተደረገውን የሚያይ አባታችሁም ዋጋችሁን ይከፍላችኋል። ስትጸልዩ እንደ ግብዞች አትሁኑ። እነርሱ ለሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና፣ እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ክፍል ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። ስትጸልዩ ከንቱ ቃላት በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ። እነርሱን አትምሰሏቸው፣ አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና። እናንተ ግን እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን፣ ከክፉም አድነን እንጂ መንግሥት፣ ኃይል፣ ክብርም ለዘላለሙ ያንተ ነውና አሜን። እናንተ የበደሏችሁን ይቅር ብትሉ የሰማይ አባታችሁ ደግሞ እናንተን ይቅር ይላችኋል። ነገር ግን የሰዎችን ኃጢአት ይቅር የማትሉ ከሆነ አባታችሁም ኃጢአታችሁን ይቅር አይላችሁም። ስትጾሙ እንደ ግብዞች አትጠውልጉ። እነርሱ መጾማቸው እንዲታወቅላቸው ሆን ብለው በፊታቸው ላይ የሐዘን ምልክት ያሳያሉና፣ እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ራስህን ተቀባ። በዚያም መጾም በስውር ያለው አባት ብቻ የሚያውቀው ከሰዎች ግን የተሰወረ ይሆናል። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። ብል ሊበላው ዝግ ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማቹ። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማቹ። ሀብት ባለበት ልብህም በዚያው ይሆናልና። ዓይን የሰው መብራት ነው። ስለዚህ ዓይንህ ጤናማ ከሆነ መላው ሰውነትህ በብርሃን የተሞላ ይሆናል። ዓይንህ ታማሚ ከሆነ ግን መላው ሰውነትህ በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ሊሆን? አንድ ሰው ሁለት ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርና ገንዘብን በአንድነት ማገልገል አይቻልም። ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትስ ከልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማቹም። ይሁን እንጂ የሰማይ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችላለን? ደግሞ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይለፉም ወይም አይፈትሉም። ስለዚህ እላችኋለሁ ያን ያህል ክብር የነበረው ንጉሥ ሰለሞን እንኳን ከእነዚህ አበቦች እንደ አንዲቱ አልለበሰም። እናንተ እምነት የጎደላችሁ! እግዚአብሔር ዛሬ ታይቶ በነጋታው እሳት ውስጥ የሚጣለውን የሜዳ ሳር ይህን ያህል ካለበሰ እናንተንማ እንዴት አብልጦ አያለብሳችሁ? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና የሰማዩ አባታችሁም እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ፣
እነዚህ ሁሉ ይጨመሩላችኋል። ስለዚህ ለነገ በማሰብ አትጨነቁ፣ የነገ ጭንቀት ለነገ ይደር። እናንተ እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና። እግዚአብሔር ይመስገን ስለ ቃሉ፣ ስለታገሳችሁኝም ጌታ ይባርካችሁ። ሰባትንም ብንጨርሰው ጥሩ ነበር፣ ግን ዛሬ ቃሉን ብቻ አንብቦ መሄድ ነው እንዲህ ብላችሁ ደግሞ ግራ እንዳይገባችሁ። አሁን ያነበብነውን ክፍል እንደው ዋና ዋና እዛ ጋር የተነሱ ሀሳቦችና ጌታ ኢየሱስ አንዳንዱን ነገር ለምንድን ነው በዛ መልክ እንዲያነሳ የተገደደውና ለምን አነሳው የሚለውን እንመልከት። ያው ከመጀመሪያ እንደነገርኳችሁ ይሄ በጣም የጌታ የኢየሱስ ክርስቶስ ትምህርት በማቴዎስ ወንጌል ውስጥ ስንመለከት ያስተማረው ባለፈው ብያችኋለሁ። እንደውም አንድ ኮመንት ያየሁት ስብከት ሳይሆን ትምህርት መባል አለበት፣ የተራራው ትምህርት የተራራው ስብከት ስለሚል ርዕሱና ብዙ በዛ ስለሚታወቅ የተባለ እንግዲህ እንደ ቤተክርስቲያን ሁላችንም ክርስቶስ እስኪመጣ ድረስ የሚኖረንን ህይወት የምንቃኝበት አብዛኛው የኤቲካል የሆነ ልንኖርባቸው የምንችላቸው መመሪያዎችን ያስተማረበት ቦታ ነው። ሁለቱን ለማየት ሞከርን ባለፉት ጊዜያት። ስለ ብጽዕናና ስለ ማንነታችን ጨውና ብርሃን ነው የሚለውን ማንነት አይተን ከዛ በኋላ ዛሬ ያነበብኩት የጀመርኩላችሁ ምዕራፍ 17 ላይ ክርስቶስና የሕጉ ፍጻሜ በሚል የተቀመጠውን ጌታ ኢየሱስ ክርስቶስ የሕግንና የነቢያትን ቃል ለመሻር የመጣው አይምሰላችሁ እያለ ለመፈጸም እንጂ የመጣሁት ለመሻር አልመጣሁም እያለ የተናገረው ሐሳብ በዋናነት እንግዲህ ይሄ ሐሳብ የሚያመለክተው ከምዕራፍ 17 እስከ ከቁጥር 17 እስከ 20 ድረስ የተገለጸልን በሕግና በነቢያት የተነገረው የትንቢቱ ፍጻሜ በክርስቶስ ኢየሱስ ሙሉ ሆኗል አይደለ? ምክንያቱም ሕግም ነቢያትም የተሰጡት እግዚአብሔር ሊያመጣ ስላለው ድነት እያየ በአዲሱ ኪዳኑ ስለሚገባው ነገር እየታሰበ የተነሳ ትንቢት ነው። እንደነ ኢሳይያስ አይነት ትንቢቶች በጣም ፕሪሳይስሊ ስለ ጌታ ኢየሱስ ክርስቶስ ስለመወለዱም ስለመሰቃየቱም ስለመሞቱም ስለመታደጉም ስለማዳኑም ሁሉ ተናግረዋል። ከዛ በፊት ያሉት ደግሞ በሙሉ በሕግጋት ውስጥ ሊያሳይ የሞከረው እግዚአብሔር ከራሱ ጋር ሕዝቡን ሊያስታርቅ የሚፈልግበትና ሰው እርስ በርሱ ሊታረቅበት የሚገባበትን መንገድ ነው። እርሱ ደግሞ በክርስቶስ ኢየሱስ ሙሉ ሆኗል። ሰው ከእግዚአብሔር ጋር ታርቋል። ሰው ከራሱ ጋር ከወዳጁ ጋር እንዲታረቅ ክርስቶስ መካከለኛ ሆኖ ድነትን ፈጽሟል። ስለዚህ እነዚህ ሕግና ነቢያትን መፈጸማቸውን እንጂ የሱ መምጣት የሕግና የነቢያትን አስፈላጊነት የማያሳይ ሆኖ የሚገለጥ አይደለም። ተፈጽመዋል፣ ፉልፊልድ ሆነዋል እና ጠቋሚዎች ነበሩ፣ የሚናገሩ ነበሩ። ስለዚህ እነዚህ ነገሮች መተው በክርስቶስ ኢየሱስ ሙላትን አግኝተዋል። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ የሙላቱ የመፈጸሙ ወይም የመከናወኑ ምልክት እንጂ የመሻሩ ምልክት አይደለም። ፉልፊልድ ሆኗል የሚል አስተምሮ ነው እዚህ ጋር የምናገኘው። ስለዚህ ይሄ መሲህ ከተገለጠ በኋላ ፍጻሜው ተስፋ ይጠበቅ የነበረው ነገር የእግዚአብሔር የማዳን ክንድ መገለጥ ይጠበቅ ከነበረ በኋላ ሕጉና ነቢያቱ ዓላማቸውን ፉልፊል አድርገዋል፣ ፈጽመዋል። ስለዚህ ብዙ ሕግ ሳይሆን ካሁን በኋላ የተለወጠ ሕይወት በክርስቶስ የተለወጠ ማንነት ነው የሚያስፈልገው። ሕጉን ጠብቆ 613 ምናምን ሕግ እየቆጠሩ መኖር ሳይሆን እነዚህ ሕጎች ሁሉ ተጠቅልለው ትራንስፎርም የማድረግ ጸጋውም ስለተገለጠ እግዚአብሔርን ለመምሰል የሚያስፈልገን በቂ የሆነ ጸጋ ስለተገለጠ በዚህ ሕይወት ውስጥ ገብቶ በመኖር ከሕግ በላይ የሆነ ኑሮ መኖር ይቻላል። የተለወጠ ማንነት ነው ካሁን በኋላ ኢምፖርታንት የሚሆነው። በክርስቶስ ኢየሱስ የተለወጠ ልብ ነው ትልቁ። ስለዚህ ፍጻሜው አግኝቷል። ለዚህ ነው ጽድቃችሁ ከፈሪሳውያንና ከኦሪት ሕግ መምህራን ጽድቅ ልቆ ካልተገኘ የሚለው። እነሱ ውስጥ የሚያየው ሕጉን ይቆጥሩታል፣ ግን የተለወጠ ማንነት የላቸው። እነሱ መንካት የማይፈልጉትን ሰውን እንዲነካ ያስገድዳሉ። እነሱ የማይኖሩትን ይላሉ።
ስለዚህ እናንተ ጋር ሲመጣ ብሎ በዛ ጊዜ ለነበሩት ጌታ ኢየሱስ ክርስቶስ ለሕዝቡ ሲናገር እናንተ ጋር ሲመጣ የሚጠበቀው ትራንስፎርሜሽን እንጂ ሕግን እየቆጠሩ እንዲህ ነው ማድረገው ብሎ መኖር አይደለም። የፈሪሳውያንና የኦሪት ሕግ መምህራን ጽድቅ የሚለው ከዛ ቢበልጥ ጽድቃችሁ የሚለው ኑሯችሁ፣ ማንነታችሁ፣ መገለጫችሁ ይሄ ለታይታ ከሚሆነው በኋላም እየተንደረደረ ነው ሊያቀብል ነው። ምክንያቱም በፊት ከምታውቁት የበለጠ ነው የሚጠበቅባችሁ። ምክንያቱም በልባችሁ ትራንስፎርምድ ስትሆኑ ከዛ ያለፈ ህይወት መኖር ትችላላችሁ ብሎ ስታንዳርዱን ከፍ ሊያደርግ ነው በቀጣዮቹ ክፍሎች ማለት ነው። ስለዚህ የህጉ ፍጻሜ መሆን ወደ ምን አሸጋግሮናል? ወደ ትክክለኛ ትራንስፎርሜሽን፣ ወደ ተለወጠ ህይወት ለመግባት የሚያስችልን ትራንዚሽን ተሰርቶልናል። በማን? በክርስቶስ። ከየት? ከቶራው፣ ከነቢያቱ፣ ከዛ ከብሉዩ ስርዓት። ስለዚህ ይሄ ነገር ፉልፊልድ ሆኗል፣ ተፈጽሟል። መፈጸሙ ደግሞ የመሻር ምልክት ሳይሆን ፉልፊልድ የመሆን የመከናወን የመድረስ ነው። ከዚህ በኋላ የሚጠበቀው በትራንስፎርም በሆነ ላይፍ መኖር ነው። ስለዚህ መጽሐፍ ቅዱሳችን ላይ የሆነ ነገር አድርግንና አታድርግን እየተከራከርንበት የምንኖርበት ህይወት አይደለም የተሰጠን አይደለ። ስለ ኢቭን አሁን አንድ የሚነሳው ስለ አስራትም ሲነሳ አሁን አስራት 10%፣ 7%፣ 15% ነው 2% መስጠት ነው አለመስጠት አይደለም። ኢስ ቢዮንድ ከዛ የሚጠበቅ ራስን ነው ስጥ የተባልከው። ያለን ሳይሆን ማንነትን ስጥ፣ ትራንስፎርምድ ሁን፣ ተቀይረ ኑር፣ የክርስቶስን መገለጫ ሁን ነው ጥያቄ። ስለዚህ ያለፈ እንደው በእንትን ካየ ነው የከበደ ወይንም ከፍ ያለ ስታንዳርድ ተቀምጧል። በኋላ እናየዋለን ከፍ ወዳለ ስታንዳርድ መሄዱን። ስለዚህ ይህን ሀሳብ ስናየው በተለወጠ ህይወት መኖር ነው ትልቁ የሚፈልገው የሚል ነው። ስለዚህ ጌታ ኢየሱስ ክርስቶስ ውጫዊ ከሆነ ህግ ተኮር ጥበቃ ህጉን ጠብቁ የሚል አይደለም። ከዛ ይልቅ ጽድቅን ከውጪ ወደ ውስጣቸው አስገቡ። ከኤክስተርናል ማኒፌስቴሽን ኦፍ እነዚህ ህግ መጠበቅ ወደ ኢንተርናል ትራንስፎርሜሽን አዘንብሉ። በቃ ሊያሳስባችሁ ካሳሰባችሁ ውስጤ ተቀይሯል ወይ ተለውጫለሁ ወይ የሚለው ነው ሊያሳስበን የሚገባው። እንደምታዩት በዚህም ዘመን ላይ ከውጭ የምናደርጋቸው አክቲቪቲዎች ናቸው ብዙ ጊዜ ሰዎችም አይተው እንትና እኮ እንደዚህ ነው ምናምን የሚሉት። እሱማ መድረክ ላይ ብዙ ከታየ ሪሊ ልቤ ምን ያህል ተቀይሯል፣ ልቤ ምን ያህል ክርስቶስን ወዷል፣ ለእግዚአብሔር ምን ያህል ሰሚት ያደርጋል። እንዳልኳችሁ በክርስቶስ የተፈጸመው ስራ ከእግዚአብሔር ጋር ብቻ ሳይሆን ያስታረቀን ከወዳጆቻችን ጋር ነው ሰላም ያመጣው። እርስ በርሳችን አይደል? በኋላ እናነሳዋለን። ወዳጅን ሳይሆን ጠላትን ውደድ። ጠላት ለመውደድ እኮ በጣም ኃይለኛ ትራንስፎርሜሽን ያስፈልጋል። ስለዚህ ትራንስፎርምድ የመሆንን ኮል ነው እዚህ ጋር እየጠየቀ ያለው። ይህንን ብሎ ነው ወደ 6ቱ አንታይቴስ ይላል የሚቀጥለውን የሚናገረው የአራተኛው በምዕራፍ 5 የምናገኘው አራተኛው ሴግመንት 6ቱ ተቃርኖች ብዬ ያልኳቸው ያው እንግዲህ ተቃራኒ ዘይቤ እየተጠቀመ ግን አንጻራዊ አስተምሮ ነው፣ በኮምፓሪዝን ነው የሚናገረው እና እዛ ውስጥ 6 ነገሮች ያነሳል። የመጀመሪያው ከ21 እስከ 26 የተመለከትነው ነው። ቁጥር 21 እስከ 26 ላይ ግድያና ቁጣን የሚገልጥበት አገላለጥ አለው። ቀጥሎ ደግሞ ዝሙትና ምኞትን ያያያዘው ክፍል አለ። ከዛ በኋላ ከፍቺ ጋር አያይዞ ያነሳው ትምህርት አለ። አራተኛው ከመሐላ ጋር ያነሳው ትምህርት አለ። አምስተኛው ከበቀል ጋር፣ ስድስተኛው ጠላትን ስለመውደድ። እንደው ብሪፍሊ ልሂድላችሁ እነዚህ። የመጀመሪያው ከ21 እስከ 26 የምንመለከተው ግድያና ቁጣ ላይ ዘጸአት 20:13 ላይ ያለውን ክፍል ነው የሚያነሳው። ዘጸአት 20:13 ላይ ያለውን ክፍል ይጠቅስና ከቁጥር 21 ጀምሮ ያለው ለቀደሙት ሰዎች አትግደል፣ የገደለ ይፈረድበታል እንደተባለ ሰምታችኋል። ከ10ቱ ትእዛዛት ውስጥ አንደኛው ነው አይደል? አትግደል የተባለው ዘጸአት 20:13 ላይ እንደዚህ እንደተባለ ሰምታችኋል። አሁን እንዲህ እንደተባለ ሰምታችኋል፣ እንዲህ ታውቃላችሁ፣ እኔ ግን እላችኋለሁ እያለ ነው 6 ነገር የሚያወራው ማለት ነው። እና እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ
ወይም ጅል የሚል ወይም ደደብ የሚል ይሄ ከባድ ወንጀል ነው። እንግዲህ አስቡት። መግደል አትግደል ነበር የቀደመው። አሁን ግን ነገርየው ከሯል። እንዴ አይደለም አላግባብ ከተቆጣ ፍርድ ይጠብቀዋል። ልክ አይደለም። መሳደቡ ልክ አይደለም። እነዚህን ስፔሲፊክ ቃላት ለምን ወሰደ? ጅል የሚል ደደብ የሚል ምለው ያው እነዚህም ብቻ ያለ ነው። ከዚህ ውጭ ካላለ ደግሞ እሱ ምንም አይሆንም አይደለም። በአጠቃላይ ወንድሞቻችንን የምናይበትን እይታ ከመግደል ባልተናነሰ ወይ ለማዋረድ ወይ ዲግሬድ ለማድረግ ወይ ዲስሪስፔክት አድርጎ ትሪት ማድረግ ልክ አይደለም። ይሄ አግባብ ያልሆነ የሚያስጠይቅ ጉዳይ ነው። እናንተ ስለ መግደል ታስባላችሁ። ኖ አይደለም። እናንተ ሜቢ በህጉ ላይ አትግደል ተብሏል ብላችሁ ዛሬ እዚህ ጋር ምናም ደደብ ጅል ምናም ያላችሁ ትጨፋጨፍ ይሆናል። ልክ አይደለም። ምክንያቱም ይህንን ወንድምህን እግዚአብሔር የፈጠረበትን ያከበረበትን ልክ የምናሳየው ለወንድማችን ያለውን አክብሮት በመግለጥ ነው። ምክንያቱም የእግዚአብሔር ክቡር ፍጥረት ነው ወንድሜ እህቴ። ስለዚህ እግዚአብሔር የሰውን ልጅ ሲፈጥር ወይንም ደግሞ የሰውን ልጅ እግዚአብሔር በማንነቱ የተለያየ አድርጎ ስላልፈጠረ ሰዎች ነን አይደለ? ክላስ አበጅተን ዲግሬድ እያደረገን ምናዋርደው ምንሰድበው የተለያየ ሌብል ምንለጥፈው ይሄ ከእግዚአብሔር ጋራ መጋጨት ነው። ስለዚህ ለሰው ልጅ የሚኖረን ክብር በዚህ ነው ያልከፍ ማለት አለበት። ታውቃላችሁ ዚስ ዴይስም አንዳንድ ጊዜ ስድቦች፣ አንዳንድ ጊዜ ንግግሮች ምንም እንዳልሆኑ እስከሚመስል ድረስ ሰዎች ያደርጉታል። ምክንያቱም በሶሻል ሚዲያም ያው ክርስቲያኖቹም ቢሆን ምንባባለው ነገር ማለት ስለሆነ አይተነዋል። ማለት I think we need to get back to the Bible መጽሐፍ ቅዱስ ምን እንደሚል ማንበብ ጥሩ ነው። እና እዚህ ያላችሁትም ብቻ አይደለም ኦንላይን አሉ ለሚያዩ የዛሬ ዓመትም የዛሬ 5 ዓመትም ቢያዩት መቼም ጊዜ ቢታይ ልክ የሆነ እውነት ነው። ስለዚህ ለወንድማችን ያለን አክብሮት መግደል አይደለም፣ በአግባብ ባልሆነ መልኩ መቆጣትና መሳደብ ክልክል ነው። በጊዜው ይሄ ኦነር ሼም ካልቸር የሚባል ሰዎችን በየአደባባይ ማዋረድ በቃ ትልቅ አይ ቲንክ የኛም ማህበረሰብ አሁን ሰው ለምሳሌ ሰውን በአደባባይ ማዋረድ ትልቅ ሼም አለው አይደለ? እንደዛ ነገር ስላለ የዚህ ኦነር ሼም የሚሉት በአደባባይ ላይ ባይዘው እነ ፈሪሳውያን በየአደባባዩ የሚጸልዩት ምናምን ኦነር ፍለጋ ነው። ከተሳደብን ደግሞ በየአደባባዩ ሼም ነው። ስለዚህ ኦነር ሼም በጣም በአደባባይ አክብሮት በአደባባይ ማሳፈር ትልቅ የሶሳይቲው ቫልዩ ነበር ማለት በጣም ትልቅ ጉድ የሚባል ማለት ነው። አሁን ምናልባት እሱ ነገር በሶሻል ሚዲያ ላይ ነው መሰለኝ ያለው። በሶሻል ሚዲያ ሰዎችን መዘርጠጥ ምናምን እንደ ትልቅ እንትን ሰዎች ይወስዱታል። ልክ ያልሆነ ነው። ይሄ በፍርድ ፊት የሚያቀርብ ጉዳይ እንደሆነ ጌታ ኢየሱስ የባህሉን አውድ ጠቅሶ ተናግሮታል። ስለዚህ አላግባብ ሼም የሚያደርጉ ሰዎች በሸንጎ ሊቀርቡ ይችላሉ ማለት ነው። ስለዚህ እሱን ኮንቴክስትን የጠበቀ ሁለተኛው ያነሳው ከ27 እስከ 30 ላይ ከዝሙትና ምኞት ጋር አያይዞ ነው። ይሄም ዘጸአት 20:14 ላይ ቅድም ያልኳችሁ የአስርቱ ትእዛዛት ላይ አታመንዝር የሚለው አንደኛው ትእዛዝ ነው ከአስርቱ ትእዛዛት ውስጥና እሱ እንደተባለ ሰምታችኋል። ያው ስለ አይሁድ ስለሚናገር ያውቃል፣ ሕግጋቱን በሙሉ ጠንቅቀው ያውቃሉ። እኔ ግን እላችኋለሁ ሴትን በምኞት ዓይን የተመለከተ ሁሉ በልቡ ከእርሷ ጋር አመንዝሯል ይላል እና ይሄም ቅድም እንዳልነው ከስታንዳርዱ ከፍ ነው ያለው እንጂ አልወረደም በሕጉ ከተገለጸው ማለት ነው። ምክንያቱም ትራንስፎርምድ ስንሆን በዚህ ደረጃ ያለን የጌታ ኢየሱስ ክርስቶስ ያስተማረው ለመፈጸም የሚያስችል ጸጋና የሚያስችል ትራንስፎርሜሽን ሬዲ ነው ማለት ነው። ስለ አለማመንዘር ሳይሆን ተመልክቶ አለመመኘትን የሚያስችልን ጸጋ ስለተቀበልን when we get to transformed የሆነ ላይፍ ውስጥ ስንገባ ይሄ የሚቻለው ነው የቀረበው ማለት ነው። ጌታ ኢየሱስ ክርስቶስ
የማይቻልን ነገር አይደለም እየተናገረ ያለው። ስለዚህ ይሄ በህግጋት ውስጥ ያለውን ተግባር ተኮሩ ወይም ድርጊት ተኮሩ ወይንም ደግሞ የሆነ ቦታ ሲደርስ ነው ብሎ በቴክኒክ ዲፋይን የሚደረገው ኖ ኖ ኖ ኖ you don't need to get there እዛ ጋር መድረስ ራሱ አያስፈልግም። ሰው በልቡ ምክንያቱም ትራንስፎርሜሽን ልብ ውስጥ ነው፣ ኃጢአቱ የሚጀምረው ልብ ውስጥ ነው፣ ፈውስም የሚጀምረው ልብ ውስጥ ነው። ስለዚህ ልብ ጋራ ከተፈወስክ፣ ልብ ጋራ ከተሰራ፣ ልብ ጋራ ያንን ሐሳብ ከገደልክ ነፃ ትወጣለህ። እዛ ጋር ከጀመርክ ደግሞ በቃ ኦልሬዲ ዩ ዲድ ምንም ኤክስኪውዝ የለውም ያለ ነው ጌታ ኢየሱስ ክርስቶስ እያስተማረ ያለው። ምክንያቱም ከሚጠበቀው የህይወት ስታንዳርድ ወይንም ደግሞ እሱ በመምጣቱ ምክንያት ከሚፈጠረው ትራንስፎርሜሽን በመነሳት የሚያደርገው የሚናገረው ነው። አንደኛው ምክንያቱም በወቅቱ እነዚህ ህግጋቶቹ 10ቱ ብቻ ሳይሆን 600 ምናምን ህግጋት እየተጠቀሱ ነበረ። ማህበረሰቡ እርስ በርሱ ትልልቅ የሆኑ እንዲያርግ ያለው እንዲያላረክም እንዲያርግ ያለው እንዲያላረክም የሚለው ስናት አባውት ከዛ ያለፈ ነው የኔ መምጣት እያለ ጌታ ኢየሱስ ክርስቶስ እያስገባ የሱን ትምህርት በዚህ መልኩ እያስገባ እየተናገረ ነው። በዚህም በዝሙትም አቅጣጫ ማለት ነው። እና ይህንን በተለይ ቀኝ እጅ ኃጢአት ሰበብ ቢሆንብህ አውጥተህ ወዲያው ጣለው፣ ሰውነት በሙሉ ኤግዛክትሊ እንዲያርገው የሚል ቃል በቃል የሚተረጎም አይደለም። ይሄ አይ ቲንክ የጽነ ጽሑፉን አገላለጽ ላይ ምን ያህል ኢምፖርታንት እንደሆነ እስከ ምን ደረጃ ቢኬድ ወርዚ ነው። በዚህ በኃጢአት ምክንያት ፌል አድርገህ ከምትቀር ግን ነው ቀኝ እጅህን ኃጢአት ሰበብ ቢሆንብህ አውጥተህ ወዲያው ጣለው፣ ሰውነት ሙሉ ወዲያ ገሃነም ከሚጣል አንዱን ክፍል ብታጣ ይሻልሃል። ቀኝ እጅህ ኃጢአት ሰበብ ቢሆን ብቆርጠው ወዲያው ብጣለው፣ ሰበብ ቢሆንብህ ቆርጠው ወዲያው ጣለው፣ ሰውነት በሙሉ ወደ ገሃነም ከሚጣል እያለ ምጸታዊ የሆነ አገላለጽ ወይም ደግሞ በቃ you better die ወይም የሆነ ነገር ከምትሆን እያለ የሚናገረው አይ ቲንክ የጥሪውን ትልቅነት ወይም አስፈላጊነት ኤክስቴንቱን ከማሳየት አንጻር የሚነሳ ነው እና በዛ መልኩ ነው የሚታየው። ምክንያቱም አንዳንድ ጊዜ ቀጥታ ጣለው ተብሏል። ስለዚህ እጅ ቆርጠ ጣለው አይነት ነገር ውስጥ እንዳይገባ ማለት ነው። ኤክስቴንቱን ነው የሚያሳየው። ሌላ ያነሳው እዛው ጋር ተያይዞ ከ31 እስከ 32 ላይ ከዚሁ ከማመንዘር ጋር አያይዞ ሚስቱን የሚፈታ የፍቿን ወረቀት፣ ይሄ የፍቿን ወረቀት ሰጥቶ የሚለው ዘዳግም 24 ከ1 እስከ 4 ላይ ያለ ኮንቴክስት ነው። ዘዳግም 24 ከ1 እስከ 4 ላይ እንግዲህ ወንዶች ሚስቶቻቸውን በፈለጉ ጊዜ አይ በቃ አልፈለግሽም ብለው እያባረሩ ሲያስቸግሩ ነው እንዲህ ማድረግ አትችሉም። ምክንያቱም የጽፈት የፍቺ ጽፈት የሚባል ተጽፎ ነው እንጂ እየተነሳ ዝም ብለህ ማባረር አትችልም የሚል የፕሮቴክሽን ሜሴጅ ነው ጌታ ኢየሱስ ክርስቶስ እየሰጠ ያለው። በዛ ውስጥ እንግዲህ ብዙ የሚነሱ ሀሳቦች አሉ ከዚህ ጋር ተያይዘው። ግን ጌታ ኢየሱስ ክርስቶስ አንድ አይ ቲንክ በዚህም ዘመን ለቤተ ክርስቲያን የተቀመጠ መመሪያ እዚህ ጋር እንዲህ ተብሏችኋል ስለ ልባችሁ ጥንካሬ የሆነ ምናምን ካለ በኋላ ግን ያው ዝሙት ፈጽማ እስካልተገኘች ድረስ ሚስቱን የሚፈታ እንድታመነዝር ያደርጋታል። ስለዚህ በዝሙት ካልሆነች በስተቀር ፈተ ዝም ብለህ እያነሳ ማበረር አትችልም ብሎ ጌታ ኢየሱስ ክርስቶስ የነበረውን ፕራክቲስ ኮሬክት እያደረገ ነው። ኮሊንጉን እየጨመረው ነው። you don't need በቃ ብድግ እያልክ መፍታትና ብድግ እያልክ እንትን ማለት አትችልም፣ ማባረር አትችልም። እና ይህንን ብታደርግ ትክክለኛ ስራ እየሰራህ አይደለም፣ እያደረግህ አይደለም ብሎ በጊዜው ስለነበሩ ፕራክቲሶች ምክንያቱም ኮሊንጉ የዚህ የጋብቻን ኮሊንግ ከዘፍጥረት 2:24 ላይ ሁለቱ አንድ ስጋ ይሆናሉ፣ እግዚአብሔር ያጣመረውን ሰው ሊለየው አይችልም። ይሄ የእግዚአብሔር ሐሳብ ነው። አብሮ መሆን በትዳር መጣመር የእግዚአብሔር ሐሳብ ነው። ስለዚህ መለያየት ትክክል አይደለም ብሎ አንስቶ ነው ጌታ ኢየሱስ ክርስቶስ የሚሞግታቸው ማለት ነው። ስለዚህ
በጊዜው የነበረውን ባህል ይሄ እንደፈለጉ ወንዶች ዶሚናንት ሆነው ሚስቶቻቸው እንደፈለጉ በቃኝ ብሎ የሚያባሩት ልክ አይደለም፣ እንደዛ አይነት ፍቺ ልክ አይደለም ብሎ እያስተማራቸው ነው፣ ኮሬክት እያደረጋቸው ነው። በጣም ኮመን የሆኑ ፕራክቲሶች ስለነበሩ ማለት ነው። ኢቭን ዞ ህጉ ቢኖርም ፕራክቲሶቹ ግን ነበሩ። እሱን ነው እዚህ ጋር የሚያነሳው። እየቀጠልኩ ነው። ወደ 33 እስከ 37 ላይ ያለውን ደግሞ አራተኛውን ተቃርኖ ስንመለከት ከመሐላ ጋር የተያዘ ነው። ከ33 እስከ 37 ላይ ለቀደሙት ሰዎች በሐሰት አትማል ተብሏል። በሐሰት አትመስክር የሚለው ማለት ነው። መሐላህን በእግዚአብሔር ፊት ጠብቅ እንደተባለ ሰምታችኋል። እኔ ግን ፈጽሞ አትማሉ ነው የምላችሁ። እንደውም በሰማይም ቢሆን አትማሉ፣ በእግዚአብሔር አትማሉ፣ የእግዚአብሔር ዙፋን ነውና፣ በምድርም ቢሆን አትማሉ፣ የእግዚአብሔር የእግሩ ማረፊያ ናትና፣ በኢየሩሳሌም አትማሉ፣ የታላቁ ንጉሥ ከተማ ናትና፣ በራሳችሁም ቢሆን አትማሉ። እኔ ልሙትልሽ እያልን አትማሉ። እንደዛ የሚባል መሐላ ልክ አይደለም። እናንተ ከራሳችሁ ምንም ልታደርጉ አትችሉም። ስለዚህ ስትናገሩ አዎን ወይንም አይደለም ይሁን ንግግራችሁ። ይሄ አንድ ጽሑፍ ላይ ጌታ ኢየሱስ ክርስቶስ እንደው የኦትን የመሐላን ሜካኒክስ ገዶት አይደለም ይሄን ነገር እያለ ያለው። ምክንያቱም በዛ ወቅት ላይ ያው መሐላ ስቲልም ትልቅ ቦታ አለው አይደል? እዚህ ሀገርም ለምሳሌ ወረቀትም ስትፎርሙ የመጨረሻው እንደ መሐላ ነው። እንደዚህ አድርጌ እንደዚህ ትክክል መሆኑን አረጋግጣለሁ ወይም እንዲህ አድርጌ ብገኝ ቅጣቱ ይመለከተኛል ማለት እያለን ነው የምንለው። ብዙ አይነት መሐላዎች አሉ። ሰዎች ኦፊስ ሲገቡ መሐላ ይምላሉ። በማሉት ይኖራሉ ወይ አይታወቅም። እሱ በኋላ ያው ሕግም እየተከተሉ የሚያሳድዷቸው ሊኖሩ ይችላሉ። ግን ጌታ ኢየሱስ ክርስቶስ ያለው ምንድን ነው? ንግግራችሁ ሲጀመር በመሐላ የታሰረ በሆነ ንግግር አታርጉ። ስለተማለ ልክ ነው ብላችሁ ሳይሆን ሲጀመር ከልባችሁ የምትናገሩት ነገር እውነት ላይ የቆመ ይሁን። በቃ በእውነት አድርጉት። አዎ ከሆነ እውነት ከሆነ አዎ፣ አይደለም ከሆነ አይደለም በማለት ጀምሩ እንጂ በመሐላ ሲጸና ልክ የሆነ መሐላ ከሌለው ልክ ያልሆነ አድርጋችሁ አታስቡ። ምክንያቱም በጣም ይሄ ከመሐላ ጋር የተያዘው ነገር ኤክስትሪም። አይ ቲንክ የኛ ካልቸርም እንደዛ ነው። ሰዎች በጣም ተጠራጥረናቸው እስቲ ማል መጽሐፍ ቅዱስ ይዘህ ማል ይባላል አይደል? በቃ መጽሐፍ ቅዱስ ከማለ በቃ ከዛ በላይ ምንም አናረግም ብለን እውነትነቱን በሱ ለማረጋገጥ እንሞክራለን። ግን ሰዎች ይዘውም ሊምሉ ይችላሉ፣ ሊዋሹ ይችላሉ። ስለዚህ ከድርጊቱ ከውጫዊው ነገር ይልቅ በልብ ያለው ስለሚበልጥ እውነት ላይ ቆማችሁ አዎ ወይም አይደለም በሉ እንጂ መሐላ ድረስ አትሂዱ። እውነትንም ለማረጋገጥ መሐላ ጋር አትሂዱ፣ እውነትን ፍለጋ መሐላ ጋር አትሂዱ። ስትናገሩም እውነት ላይ ቆማችሁ ተናገሩ፣ ስትጨርሱም እውነት ላይ ተናግራችሁ ጨርሱ። የምትጀምሩትም የምትጨርሱትም በእውነት ይሁን። ስለዚህ ንግግራችሁ እውነት ላይ ይመስረት እና የመሐላን ኤክስትሪሚቲ ጌታ ኢየሱስ ክርስቶስ ኮሬክት እያደረገው ነበር። በዛም ካልቸር ውስጥ በጣም ዶሚናንት ነው። አይ ቲንክ በእኛም ዘንድ በጣም ዶሚናንት ስለሆነ ማለት ነው። እየቀጠለ አምስተኛው እነዚህ ስድስቱ እንግዲህ አንታይቴሲስ የተባሉት የቀደመው እንዲህ ነው ከሚለው አምስተኛው ስለ በቀል ነው። ቁጥር 38 ላይ የምናገኘው ምዕራፍ 5 ላይ ማለት ነው። ይሄ ዘጸአት 21 24 ላይ ያለውን ነው። ዓይን በዓይን ጥርስ በጥርስ እጅ በእጅ እግር በእግር መሳ ለመሳ ቅጣት ያነሳና እኔ ግን እላችኋለሁ ይላል፣ ክፉ አድራጊውን ሰው አትቃወሙት፣ ነገር ግን ቀኝ ጉንጭህን ለሚመታ ሌላውን ጉንጭህን ደግሞ አዙርለት። አንድ ሰው እጀ ጠባብን ሊወስድ ቢከስህ ካባህን ጨምረህ ስጠው። አንድ ሰው 1 ኪሎ ሜትር ተኩል የሚያርቀት እንዴት ቢያስክድ እጥፉን መንገድ ሂድ ለሚለምንህ ስጥ። ይሄ የእግዚአብሔርን ጽድቅ የምንፈጽመው የጀስቲስን የምንፈልገው አናዘር ጀስቲስ በመፈለግ ሳይሆን ዊክ ሆነን እንደውም ካለን የበለጠ ስንሰጥ ነው ትክክለኛው ፍርድ የሚሆነው የሚለውን የፍርድን ልኬት እየተናገረ ነው። እኛ እንግዲህ ፍርድ የምናውቀው ኢኩቫለንት የሆነ አይደለ?
ጥርስ ለጥርስ አይን ለአይን ማለት ነው። እሱ ሲሆን ህግ ኦልሬዲ አስቀምጧል። ግን የሚገርማችሁ የገደለበትን ሰው የገደለበትን አይፍቱት ታስሮ ምን ያደርጋል የሚሉ ሰዎች ትልቅ የምህረት ልብ የሚያሳዩ የኔን እንትን አይ ቲንክ እዚህ ሀገር አንዳንድ ፍርድ ቤቶች እንደዛ አድርገዋል። ልጆቻቸውን በማስ እንትን ገለውባቸው በቃ ጀስት ፍርድ ቤት ሄደው እኔ ይቅር ብየዋለሁ ማለት እኔን አስባችሁ እሱ ላይ ፍርድ አፕ ላይ ምንም አታርጉ፣ ምክንያቱም ስለገደለ እሱ ይገደል የሚል አይመጥነንም ማለት ነው። ስለዚህ የኢንጀስቲስን ፍለጋ ማድረግ ያለብን ሌላ ኢንጀስቲስ የሚመስል ነገርን በመፈለግ ሳይሆን which is justice የሚመስል እኛ አይደል አሁን ጥርሱን ላወለቀ ጥርስ ማውለቅ ነው የሚመስለው፣ ግን የሌላ ሰው ጥርስ በማውለቅ ሌላ ኢንጀስቲስ ነው። ኦፍ ኮርስ ኢኩቫለንት ነው ልንል እንችላለን አይ ቲንክ፣ ግን ሌላን ሰው በዛ በደል ሌላን በመበደል አይደለም ሪስፖንድ መደረግ ያለበት። በጣም ደካማነት ሊመስል ቢችልም ግን ደካማነት አይደለም፣ በተቃራኒው የበለጠ ሄዶ ማድረግ ብሎ ነው መንገድ ለሚሄደው ላይ እኛን ኮስት ለሚያደርገው ነገር አትሳሱ፣ እሱን ብታደርጉ በእግዚአብሔር ፊት ትክክለኛ ነገር አድርጋችኋል። ምክንያቱም ለተደረገ ነገር ማድረግ ማንም ያደርገዋል። ቀራጮችም በጊዜው ቀራጮች የሚባሉ በጣም ኃጢአተኞች ናቸው። ሰው ያሰቃያሉ፣ ሰው ይበድላሉ፣ ሰዎች ይማረሩባቸዋል የሚባሉ ሁሉ መልካም ስታደርጉ መልካም ማድረግን ወይም ደግሞ ይሄ እንካ በንካን ወይም ለተደረገ ነገር መልሶ ማድረግን እነሱም ስለሚያደርጉ ይሄ ምንም የተለየ ነገር አያደርጋችሁም። ነገር ግን እዛ ጋር በጣም አይ ቲንክ ከሱ ጋር አያይዞ ጠላትን መውደድ አንስቶ ወደ ኮንክሉዥኑ ለመሄድ ፈጠንኩና ከ43 እስከ 48 ያነሳውን ከዚሁ ጋር አያይዞ ጠላትን መውደድ የሚለውን አያይዞ አለመበቀል ብቻ ሳይሆን ወዳጅህን ውደድ የሚለው ከ43 ጀምሮ ይቀጥልና ተመሳሳይ ሐሳብ ላይ ጠላትህን ግን ጥላ እንደተባለ ሰምታችኋል። ባይዘው ወይ ይሄ ዘሌዋውያን 19:18 ላይ ወገንህን አትበቀል ወይም በመካከልህ ከሚኖር በማንኛውም ሰው ላይ ቂም አትያዝ፣ ነገር ግን ባልንጀራ እንደራስህ ውደድ እኔ እግዚአብሔር ነኝ ብሎ ከነበሩ ሕጎች አንደኛው ባልንጀራ እንደራስህ ውደድ የሚለው ነው። ጌታ ኢየሱስ ክርስቶስ እዚህ ጋር ሰምታችሁ እንደሆነ ወዳጅን ውደድ ጠላትን ጥላ እንደተባለ ሰምታችኋል ይላል። ጠላትን ጥላ የሚለው በሕግጋት ቶራ ውስጥ የተገለጸ አይደለም፣ ግን የኩምራን ማህበረሰብ ኩምራን ኮሚኒቲስ የሚባሉ የሙሴን ሕግ ኤክስቴንድ አድርገው ፕራክቲስ የሚያደርጉ ሴክቶች ነበሩ እና እነሱ ምንድነው አንድ ሕግ ነበራቸው። እነሱ እችን ወዳጅህን ባልንጀራን ውደድ የሚለውን ምን አሉት? አንድ ሩል ክሬት አደረጉ። ላቭ the sons of light and hate the sons of darkness ብለው they defined another law እዛ ጋር ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እሱን እየጠቀሰ ያለው ባልንጀራን ውደድ ጠላትን ጥላ የሚለው ይሄ ሄት the darkness የሚለው ጠላትን እነሱ ላይት እና ዳርክ ብለው ዲፋይን አድርገውታልና እሱን ነው ይላል አንድ ሪሶርስ አነብና ጌታ ኢየሱስ ክርስቶስ እሱን ነው የጠቀሰው። በመካከላቸው ያለ በተለይ እነዚህ ኩምራን ኮሚኒቲስ የሚባሉ የእነሱ ሴክት የሚከተሉት ሕግ ነበረ። ኤክስቴንድድ የሆነ የሙሴን ሕግ ኤክስቴንድ አድርገውት ማለት ነው። እና እሱ እንዲህ ተብላችኋል፣ እናንተ እንግዲህ ይህንን ነው የምታውቁት፣ እኔ ግን ጠላቶቻችሁን ውደዱ which is ያው አንታይ ካልቸር ነው አይደል? ይሄ ካውንተር ካልቸር ነው። እነሱ አስተማሪዎቻቸው ኤክስቴንድ አድርገው ጠላትን ጥላ ያለውን እሱ ደግሞ ኦኬ ወዳጆች ባልንጀሮቻችሁን ውደዱ ታውቁታላችሁ አለ ዘዳግም ዘሌዋውያን 19:18 ላይ አለ ብሎ ግን በመካከላችሁ እነዚህ ሴክቶች እነዚህ የሙሴን ሕግ ለጥጠው ያመጡትን ግን እየሻረው ነው እሱ። ጠላትን ጥላ ሳይሆን ጠላቶቻችሁን ውደዱ ብሎ ይሄ እንግዲህ የትራንስፎርሜሽን ውጤት ስለሚሆን ማለት ነው። የህይወት ትራንስፎርሜሽን ሲኖር ይሄ ስለሚቻል እርሱን አድርጉ፣ ጠላቶቻችሁን ውደዱ፣ ለሚያሳድዳችሁ ደግሞ ጸልዩላቸው እላችኋለሁ አለና
ከዛም እንዲህ በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ። እርሱ ፀሐዩን ለክፎችና ለደጎች ያወጣል። ስለዚህ አየህ ወዳጄ ጠላቴ ብለህ የምትለየው እዚህ ነው እንጂ እሱ ዝናብን ሲያወጣ ፀሐይን ሲያወጣ ለሁሉም ነው የሚያወጣው አይደል? ክፎች የማይታያቸው ፀሐይ የለም፣ ደጎች ታይቷቸው። ክፎች የሚደርሳቸው ዝናብ የለም፣ ማነው ደጎች የሚደርሳቸው ዝናብ የለም፣ ክፎች ሳያገኙት ለሁሉም ይሰጣቸዋል። ስለዚህ እሱ በቀሉ የእግዚአብሔር ነው እንጂ አንተ አይደለም። ስለዚህ ቀራጮች የሚያደርጉትን በደለኞች የሚያደርጉትን ነገር እናንተ እያደረጋችሁ እንደዛ አትሆኑ። ከዛ በኋላ 48 ላይ ስለዚህ የሰማይ አባታችሁ ፍጹም እንዲሆን እናንተም ፍጹማን ሁኑ። ባይዘው ይሄንን ፍጹምነት ዲፋይን ሲያደርጉት የእግዚአብሔርን አይነት ፍጹምነት ወይንም የእግዚአብሔርን አይነት አብሶሉት ፍሎውለስ መሆን አይደለም የሚናገረው። እዚህ ጋርም ንጽጽራዊ ንግግር ነው። እግዚአብሔር ፍጹም ነው። እግዚአብሔር አብሶሉት ነው አይደለ? እኛ ግን አብሶሉት እንደሆነ አንችልም። ግን ቢ ማቹር ግሮው አድርጉ፣ ማቹር አድርጉ፣ እግዚአብሔርን የሚመስልን ህይወት ኑሩ፣ እሱን ወደ መምሰል ገስግሱ፣ ተጠጉ የሚል ነው እንጂ የእግዚአብሔርን ፍጹምነት ላይ ፍሎውለስ መሆን አንችልም። እኛ ሰዎች ነን፣ እግዚአብሔር አምላክ ስለሆነ። ነገር ግን ወደሱ ማደግ የሱን ነጸብራቅ መሆን ማቹር ማድረግ ይቻላል። ስለዚህ እኛ ስተት አልቦ መሆን አንችልም፣ ግን ማቹር ያደረገ በእንዲህ አይነት ህይወት ማለት ነው። ለምሳሌ ጠላቶቼን መውደድ የሚችል ማቹሪቲ ዴቨሎፕ ማድረግ እንችላለን። መልአክ መሆን የለብንም ማለት ነው። እንደዛ ለመሆን ባለመበቀል ለወዳጅ ሌላ እኩል የሆነ ቅጣት ይገባዋል ብሎ በመፈለግ አይደለም መጓዝ ያለብን። ያ ማቹሪቲ በእኛ መካከል ያስፈልጋል። የምዕራፍ 6 እንግዲህ 5ን እንደምንም ጨርሻለሁ። ትንሽ እየፈጠንኩ እንደሆነ ይገባኛል። ምዕራፍ 6ን በሶስት ክፍሎች ዋና ዋና ሐሳቡን ተናግሬ ጨርስላችኋለሁ። ምዕራፍ 6 5 ትምህርቶች አሉት። ምዕራፍ 6 የመጀመሪያው ባለፈው ብያችኋለሁ በስውር ስለመስጠት ነው። ሁለተኛው ጸሎትና ጌታችን ያስተማረው ስለ አጸላያይና ጌታችን ያስተማረው ጸሎት ነው። ሶስተኛው በስውር ስለ መጾም። ይሄ የአይሁድ ወጎችና ልማዶች ሶስቱ ወጎችና ልማዶች ተብለው ምጽዋት መስጠት፣ መጸለይና መጾም ሶስቱ ወጎቻቸው ነው። እያንዳንዱ አይሁድ ይህንን ማድረግ አለበት። ምጽዋት መስጠት፣ መጸለይ፣ መጾም። ለዚህ ነው ጌታ ኢየሱስ ክርስቶስ ሶስቱንም ለየብቻቸው አንስቷቸዋል። ይህንን ምዕራፍ 6 ከቁጥር 1 እስከ 18 እናገኛለን። ሶስቱም ሐሳቦች ማለት ነው። እና ሶስቱም ላይ ግን የሚያነሳው ኮር ሜሴጅ ምንድነው ካልን በጣም ጥሩ የሆኑ ትምህርቶች አሉ። የአዲስ ኪዳን ትምህርት ነው። ለቤተክርስቲያን በጣም ጥሩ የሆኑ ፕራክቲስ የምናደርጋቸው ፕሪንሲፕሎች ይወጡታል። በዋናነት ግን እየተናገረ ያለው የምታደርጉትን ለታይታ አታርጉ። ስትሰጡም ቢሆን፣ ስትጸልዩም ቢሆን፣ ስትጾሙም ቢሆን ለታይታ አታርጉ። ይሄ የመጀመሪያው ፕሪንሲፕል ነው። ምክንያቱም በወቅቱ ቅድም እንዳልኳቸው የዚህ ኦነር ሼም ካልቸራቸው ውስጥ በየኮርነሩ የሚጸልዩት ለምሳሌ ስለ መጸለይ ሲናገር በየኮርነሩ የሚጸልዩት ሰዎቹ ይጸልያሉ። እነንትና እኮ ጸላያን ናቸው ከተባሉ በኋላ በማህበረሰቡ መካከል ታዋቂ የሆኑና እንደውም አይ ቲንክ እዛው ማቴዎስ ወንጌል ላይ ነው የመበለቶችን ቤት ዘርፋላችሁ እንዲህ ያርጋችሁ የሚለው ሐሳብ ሪኮግናይዝ ስለሚደረጉ መበለቶችን ቤት ሄደው ወይ እንዲያማክሩ ወይም የሆነ ነገር እንዲዳኙ ምናምን ይፈቀድላቸዋል። ስለዚህ ያችን የሚፈልጉት አቢዩዝ ለማድረግ ነው። ከበሬታውን የሚፈልጉት ሌላ አይነት ሶሻል ስታተሱን አግኝተው ሌላ አይነት ፈርዘር የሚጠቀሙበትን መንገድ ስለሚፈልጉ ይሄ አቢዩዝ ነው። ስለዚህ ለታይታ አታርጉ የሚለው ትልቅ ትምህርት በዛ ጊዜ የበለጠ በእኛም ዘመን አይ ቲንክ በጣም የሚሰራ ነው። የተሰጠንን ጸጋ ሊሆን ይችላል። እግዚአብሔር በፊቱ እንድናደርግ ያለንን አምልኳችንን፣ አገልግሎታችንን ለታይታ ለሌላ ነገር ፍለጋ ማድረግ ፈሪሳዊነት ነው። ሲሚላር ጌታ ኢየሱስ ክርስቶስ ክሪቲሳይዝ ያደረገው ይሄንን ነው።
ከዚህ ተነስቶ ነው ይህንን ትልቅ ትምህርት ያስተማረው። ስለዚህ ምጽዋት መስጠት ሰዎች እንዲያዩላችሁ መልካም ስራችሁ በፊታችሁ ከማድረግ ተጠንቀቁ። ሰዎች እንዲያዩላችሁ ብላችሁ አታርጉ። የምታደርጉት የምትሰጡት ስጦታ በሰዎች ዘንድ ለመከበር ብለው በየጎዳናውና በየምኩራቡ ጥሩምባ እንደሚያስነፉ ግብዞች፣ ያው ዘንድሮም የፌስቡክ ጥሩምባ አለ፣ የብዙ አይነት ጥሩምባ ነው አይደለ? የዩቲዩብ ጥሩምባ አለ፣ ብዙ ነው። ምክንያቱም የሚያደርጉት ነገር እያደረጉ እንዳለ አንዳንድ ጊዜ እንደውም በጣም ነው የሚያሳዝነው የሚታየው ነገር። እንግዲህ ከቨሩ ምናልባት የፕሪቴክስቱ ያው ሰዎች ኢንካሬጅድ እንዲሆኑ ነው ምናምን ሊመስል ይችላል፣ ግን በፍጹም መሆን የለበትም የሚል ትልቅ ትምህርት ነው። ስለምናረገው ነገር በተለይ የምናረገው ነገር ስለ እግዚአብሔር ብለን እስካደረግን ድረስ ለእግዚአብሔር እስካደረግን ድረስ በዛ ሊገኝ የሚችልን ከበሬታ ፍለጋ ሰዎች እንዲያዩ ብለው ማድረግ በጣም ልክ አይደለም። It's warning against practicing to be seen። ይሄ ለመታየት በቃ ከባድ ጥፋት ነው። ሰዎች በልባቸው ይሄንን ተመኝተው ሲያደርጉ ከባድ ጥፋት ነው። ይሄ በምጽዋትም ነው፣ በጸሎትም ነው፣ በመጾምም ነው። ሶስቱ ፕራክቲሶች ትልልቅ ፕራክቲሶች ናቸው። ስትጸልዩ እንደ ግብዞች አትሆኑ ብሎ ቁጥር 5 ላይ ምዕራፍ 6 ላይ በቃ እንደ ግብዞች አትሆኑ። ያው ቅድም እንዳልኳችሁ ለሰዎች ለመታየት ሲሉ ነው ይሄን የሚያደርጉት። ቁጥር 16ም ላይ ስትጾሙ እንደ ግብዞች አትጠውልጉ። ስለዚህ እነሱ ምንድነው የፈለጉት? እንደዛ መጾማቸው እንዲታወቅ በቃ ሰምበዲ እንዲያይላቸው ነው የፈለጉት። ይሄን አታርጉ ነው የሚለው። በቃ ጀስት በሶስቱ ወጎቻቸው ላይ አታርጉ። ይሄንን ትምህርት ሰዎች ሌሎች ሲናገሩ አንዳንድ ዘመናት ላይ ምናልባት አይ ቲንክ ከዛ በኋላም ሊሆን ይችላል ኤክስትሪም ወስደው እንደማያስፈልግ መጾም እንደማያስፈልግ መጸለይ እንደማያስፈልግ መስጠት እንደማያስፈልግ ሁሉ ሊያጡ ይችላል። ጌታ ኢየሱስ ክርስቶስ እኮ ይሄ ምንም ጀስት ሪሌቫንት ነው ብሏል እስከ ማለት ደርሰው ያስተምራሉ። እንደዛ ማለት አይደለም። እነዚህ ፕራክቲሶች አያስፈልጉም ሳይሆን እንደውም በስውር የሚያይ አባት ነው ያላችሁ አይደለም የሚለው። በስውር የሚያይ አባት አለ። በስውር ስታደርጉ ያየዋል። ስለዚህ the connection is with God አይደለ? ይሄ ፕራክቲሱ እግዚአብሔርን ደስ ለማሰኘት ነው የሚደረገው። ስለዚህ እሱ ደግሞ በስውር ያያል። ስለዚህ በአደባባይ ማድረግ አያስፈልግም፣ መታየት አያስፈልጋችሁም። ስለዚህ አታርጉት ሳይሆን አርጉት፣ ግን ስታደርጉ በሚያየው አምላክ ፊት ብቻ አድርጉና ጀስት እዛ ጋር ሴትል አርጉ ነው እያለ ያለ እንጂ ፕራክቲሱ አያስፈልግም ብሎ ሪጀክት የማድረግ ኮል አይደለም። ምክንያቱም ይሄ በሰዎች ህይወት ውስጥ ለምሳሌ በመስጠት በምጽዋት በሚደረግበት ጊዜ ሌሎችን በመርዳት ውስጥ የብርሃንና የጨው ማንነት አላችሁ ብሎ ከላይ የተናገረውን አይስተው። ምክንያቱም አንዳንዱ ነገር ላይ እንገባበታለን። እንደ ጨው ገብተንበት ነው፣ ውስጡ ነው፣ ሰጥተን ተቆርሰን አድርገን ነው የሌላን ሰው ህይወት መለወጥ የምንችለው ወይም ሌሎችን ልንለውጥ የምንችለው። ስለዚህ ማድረግን እየከለከለ አይደለም የሚል እንዲታሰብ ያው እግረ መንገድ ለማንሳት ነው። እንግዲህ 18 ላይ ደርሰናል። ከዛ ከ19 ጀምሮ እስከ 24 ላይ በጣም ኢንተረስቲንግ የሆነ ሀሳብ ያነሳል። የዛሬ አይ ቲንክ ፕሮባብሊ 3 ሳምንት ይመስለኛል እዚህ ላይ እሁድ አገልግሎት ላይ ተገልግለናል። በተለይ ስለ መዝገብ በተመለከተ ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ ምድር ላይ ለራሳቸው ሀብት አታከማችሁ። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳቸው ሀብት አከማችሁ። ሀብትን ባለበት ልብ በዚያው ይሆናል፣ ወይም መዝገብ ባለበት ልብ በዛ ይሆናል የሚለው የቀደመው ትርጉም ላይ የተገለጸ ሐሳብ አለና እስከ 24 ላይ ሄደን የምናየው አንድ ሐሳብ ነው። እሱም
ስለ ሀብት ነው። ከሀብት ጋር በተያያዘ በጊዜውም ያለ ችግር ነው። ከሀብት ጋር የተያያዘ ያው በየዘመናቱ የሀብት ጉዳይ አገራትን ጦርነት አስከፍተዋል፣ ግለሰቦችን ያጋጫል። በሰው ልጅ ታሪክ ውስጥ የነበረ የረጅም ዘመን ታሪክ ነው። ዘንድሮም እንዳለ ነው። ጌታ ኢየሱስ ክርስቶስ ይህንን ነገር እያለ ያለው ምንድን ነው? የገንዘብን ኃይለኝነት እና እግዚአብሔርን ከገንዘብ ጋር ሲያቀራርበው ወይንም ደግሞ ሲያመዛዝነው ሰዎች ስለ ገንዘብ ብለው እግዚአብሔርን መለወጥ ወይም ደግሞ የእግዚአብሔርን ስርዓት መለወጥ የሚያስችል ደረጃ የመድረስ አቅም እንዳላቸው ስለተመለከተ ነው። ስለዚህ እኛ ሀብታችንን ስናስብ አንደኛ ብል የማይበላ ወይንም ደግሞ የማይበላሽበት አይደል? ማንም ሰው ለምሳሌ ገንዘቡን ባንክ ነው የሚያስቀምጠው አይደል? እንግዲህ ያው የባንኪንግ ሲስተም ማለት አድጎልን ሴፈስት ፕለስ ባንክ ስለተባልን ገንዘባችን ባንክ ነው ያለው፣ አያሳስበንም። እንደውም እንትን የሚላል አይደል? የኤፍዲ ሰምቲንግ ኤፍዲአይሲ ሰምቲንግ ምናምን ኤፍዲአይሲ ሰምቲንግ ኢንሹር ያደረገው ነው እስከ ምናምን ብር ድረስ ኢንሹርድ አታስቡ ተብለን ማለት ነው። ስለዚህ ኢትዮጵያ ግን ያኔ ሲጀመር አይ ቲንክ ሰምበዲ ሲናገር ነበር። ሰዎች ጠዋት ሄደው እንዴት ነው ደህና አደራችሁ ምናምን ብለው ቼክ ያደርጋሉ፣ ጥበቃው ማለት ነው። ገንዘቡ ሰላም አድሯል ወይ ብለው፣ ያው አላመኑማ። እንዴት ወስደው ገንዘብ ሰጥተው እንዴት ያድራል ብለው ማለት ነው። እና ያው ልብ እዛ ይሄዳል፣ አብሮ ልብ ይሄዳል። እና አይ ቲንክ ሀብታችሁን ካከማቻችሁ ወይንም ደግሞ ብድራት የሚያሰጥን ነገር በሀብታችሁ ማድረግ ካለባችሁ እግዚአብሔር በሚፈልገው እግዚአብሔር ደስ በሚሰኝበት እግዚአብሔር በሚያየው ነገር ላይ አውሉት ይላል። እና አንደኛው ኢንተረስቲንግ ነገር እዚህ ጋር ይሄንን ስዘጋጅ ያየሁት ስለ አይን እዚህ ጋር እንዴት ነው ያስገባው የሚለውን ሳይ ነበር። እና አይን የሰውነት መብራት ነው፣ ስለዚህ አይን ጤናማ ከሆነ እያለ ስለ ብርሃን የሚናገረው የሚገርማችሁ በዛ ጊዜ የሚያይ አይን የለጋስነት ምልክት፣ የማያይ አይን ደግሞ የንፉግነት ምልክት ነበር። እና በቃ ብርሃናማ አይን አለው ማለት በቃ ለጋስ ነው እንደማለት ነው። ቸር ነው፣ ይሰጣል እንደማለት ነው። ስለዚህ ብርሃናማ አይን ቢኖራችሁ ይሻላል ማለት ለጋስ ብትሆኑ ይሻላችኋል እያለ ነው። ከዛ ጋር የተያያዘ አገላለጽ ነው ይሄ። ሰሜቲክ አይዶማቲክ ኢንተርፕሪቴሽን ያለው የዛ ባክግራውንድ ላይ ያለ ነው ይላል። እና የጉድ አይ ኤንድ ባድ አይ የሚለው ጄነሮሲቲ እና ስቲንጂነስ ወይም ኤንቪ ጋር የተያያዘ ሀሳብ አለው የሚል ነገር አይቻለሁ። እና ምክንያቱም በተለየ አይደለም የገባው ስለ መዝገብ አወራ፣ ስለ አይን አወራ፣ ከዛ በኋላ ስለ ገንዘብና ስለ እግዚአብሔር ብሎ ሴም ኮንቴክስት ውስጥ የተነሳ ሀሳብ ነው። እና አይ ቲንክ እየተናገረ ያለው ብርሃናማን አይን ማለት ለጋስ ነው በሚል ለጋስ ሁኑ እያላቸው ነው። ይሄ በተለይ ይሄ ኤክስክሉሲቭ የሆነ አሊጀንስ ለእግዚአብሔርና ለገንዘብ አይ ቲንክ እንደ ክርስቲያን በዚህ ዘመንም ሊኖረን ይገባል። ማለት ሁለቱን የመውደድ ስታንድ ሊኖረን አይችልም። በቃ ስለ እግዚአብሔር ያለን ነገር እየጨመረ ከሄደ ስለ ገንዘብ ያለን ነገር መቀነስ አለብን። ስለ እግዚአብሔር ያለን ነገር እየወረደ ከሆነ ስለ እግዚአብሔር ከወረደ ስለ ገንዘብ ይጨምራል። ስለዚህ በጣም ኤክስክሉሲቭሊ ልናየው ይገባልና ልባችንን ስንፈትሽ ለእግዚአብሔር ለመኖር ለክርስቶስ መንግስት ለእግዚአብሔር መንግስት እያልን በሄድን ቁጥር ከገንዘብ ጋር የተያዘው ነገር እየሰራን ብንሄድ ብዙ እንኳን ብናገኝ በህይወታችን የሚኖረው ኢንፍሉዌንስ መቀነስ እንዳለበት ማመን አለብን። ምክንያቱም ዴር ኢዝ ኤክስክሉሲቭ የሆነ አሊጀንስ ነው የሚኖረን ማለት እንጂ ይሄ ሁለቱን አያይዘን እንኖራለን ብሎ መጣር ራሱ ልክ አይደለም ነው የሚለን። በቃ this is a principle እና አንደኛውን ገፍተን ወደ አንደኛው በሄድን ቁጥር እንደዛ ነው የምንሆነው። ስለዚህ ይህንን ያነሳና ከዚህ ጋር እያይዞ ነው እንግዲህ ሀብትን ካነሳ በኋላ ነው ግዴላችሁም በሀብታችሁ ብዛት ወይንም ስለ ገንዘባችሁ አስባችሁ መኖሩ ብዙም አያዋጣምና
የሚያስጨንቃችሁ ሊሆን የሚገባው ስለምትበሉት ስለምትጠጡት ስለምናምን ሳይሆን አስቀድማችሁ እግዚአብሔርን መንግስት ጽድቁን ፈልጉ እንጂ ሌላው የሚጨመር። ምክንያቱም የሚያስብ አባት አላችሁ። ስለዚህ በሀብታችሁ ብዛት እያሰባችሁ ወይም ደግሞ ሀብት የለኝም ብላችሁ ደግሞ ምን እበላለሁ ምን እጠጣለሁ ምን እለብሳለሁ እያላችሁ አታስቡ። ስለዚህ የአለመጨነቅን ትንታኔ በጣም በጣም ጌታ ኢየሱስ ክርስቶስ ከወፎች ጋር ከሜዳ አበቦች ጋር ዛሬ ታይተው ነገ የሚጠፉ እንደዚህ ካማሩ እናንተን እንዴት ይሄ አባታችሁ እንዴት አያለብሳችሁ? የሰማይ አባታችሁ የእናንተ አባት ነው እንደውም ወፎቹን ራሱ የሚመግበው እያለ በጣም በጣም ትንሽ የሚመስል ማንም የዛን ጊዜ ሊያስበው የማይችልን ምሳሌ ነው ያነሳላችሁ። ስለ ወፎችና ስለ ሳር አይቶ በጣም አበንዳንት የሆነ ዝም ብሎ በቃ ማንም ወጥቶ የሚያየው ነገር አሳይቶ ቴክ ኬር የሚያደርግ አምላክ ነው ያላችሁ። ስለዚህ እናንተ እነሱ በጣም በጣም ስለምትሻሉ ለእናንተ ያስብላችኋል። የሚገርማችሁ ይሄንንም ትምህርት አንዳንድ ዘመናት ላይም አይ ቲንክ ሲኖር እንደሆነ አላውቅም ዚስ ያው ሰብስቡ የሚል ነው በጣምና ድህነትን ኤክስትሪም ድህነት ወይም ደግሞ ምንም አለመኖርን ልክ ነው ብለው እስከ መውሰድም ያስተምራሉ። ላይ የመጨረሻውን ምንም አላስብም ብሎ ምንም በቃ አያስፈልገኝም ብሎ የመኖርን ህይወት ይሄ እንደዚህ ይሄ ማቴሪያል ፖቨርቲን ስፒሪቹዋላይዝ ማድረግ ይሉታል። ማቴሪያል ፖቨርቲን ስፒሪቹዋላይዝ የማድረግ አይነት ቲቺንጎች አሉ። ምንም አያስፈልግም አይነት በሚል ማለት ነው። አይ ቲንክ ጌታ ኢየሱስ ክርስቶስ እሱንም አላለ እና ባላንስ ተደርጎ መታሰብ ያለበት ነገር ነው። ለማግኘት አንሰራም አያስፈልገንም ሳይሆን ካላገኘው ልኖር አልችልም ብሎ እስከ ማሰብ መጨነቅ አይገባም ነውና ሁለት የተለያየ ሌቭል ያለው እንደሆነ አስቡ ብሎ ነው ጌታ ኢየሱስ ክርስቶስ እዚህ ጋራ እያስተማረ ያለው። ሲጠቀልል ከምትጨነቁ እያንዳንዱ ቀን የየራሱ የሆነ በቃ በቂ የሆነ ችግር ስላለው ምንም አትጨነቁ። ነገ የሆነ ነገር ብላችሁ አትጨነቁ። ነገ ሲመጣ ለራሱ ሌላ ነገር አለው። ነገ ሲመጣ ሌላ ነገር አለው። ስለዚህ እናንተ ብትረጋጉ ነው የሚሻላችሁ እና የእግዚአብሔርን መንግስት ስትፈልጉ ግን ሌላ ሁሉ በቃ አይቀርባችሁም። የሚጨመሩ ነገሮች ናቸው ብዙዎቹ። እዚህ ጋራ መብላት፣ መጠጣት፣ መልበስ በህይወታችን ውስጥ በእግዚአብሔር መንግስት ውስጥ ስራውን እየሰራን እየፈለግ ነው ሊጎለን አይችልም። ፕሮቫይድ የማድረግ እግዚአብሔር መንገድን ይሰጠናል እያልን ነው። እንግዲህ ምዕራፍ 7ን ለእናንተ ነው አሳይመንት የምሰጣችሁ። ምዕራፍ 7 ወደ 6 ትምህርቶች ወይም 7ኛው የመጨረሻው የጌታ ኢየሱስ ክርስቶስን እንግዲህ ሊያስተምር ጀመረልና ትምህርቱን ሲጨርስ ሪፍሌክሽን ነው። በአጠቃላይ የተራራው ስብከት ወይም የመጽሐፍ ቅዱሳችን በማቴዎስ ወንጌል የምናገኘው ከ5 እስከ 7 ላይ 15 16 ትምህርቶች ነው ያሉት። በጣም ፈንዳሜንታል ናቸው። ስንነሳ ያልነው በመጨረሻ ዘመን እንዳለች ቤተክርስቲያን ጌታ ኢየሱስ ክርስቶስ ያስተማራቸውን ትምህርቶች መከተልና እግዚአብሔርን ደስ የሚያሰኘውን ህይወት ለመኖር ክርስቶስ ማዕከላዊ የሆነበት ትምህርቶቹ ማዕከላዊ የሆነ መጽሐፍ ቅዱሳዊ የሆነ ዕውቀትን መያዝ ለአዲስ ኪዳን ቤተክርስቲያን በጣም ወሳኝ ነው። እግዚአብሔር በዚህ ቃል እንድንሆን ይርዳን። ጸጋ ይብዛልን።